ሰላም ሰላም ጤና ይስጥልኝ እንደምዋላችሁ ረመዳን ከሪም ነው የሚለው መጀመሪያ እኔ እኮ ኢስት አፍሪካ ወይም ምስራቅ አፍሪካ ጋዜጠኛ ነኝ። በነገራችን ላይ በዚህ ብዙ ነገር የለኝ። እኔ በዚህ ያለው ዛሬ ወይ ማታ በእንትና ምስራቅ አፍሪካ ምን አይነት ችግር አለ፣ ኢትዮጵያ ውስጥ ምንድነው ችግሩ፣ ሶማሊያ ናቃለን። ግን አሁን ኤርትራ እና ኢትዮጵያ ብዙ ችግር አላችሁ። አብይ ምን አለ፣ እኛ ባህር ፈልጋለን፣ ሀሳብ እኛ ጋ ነው። እንደዛ አለ አይደለም እንደ ይዋሻል ወይም አይዋሽም። እኔ ምንም አልልም። እኔ የሚፈለገው ሰላምነት በቃ። አሁን ኤርትራ ቦርደር ላይ ማን አለ? ሳላምበሳ፣ አዲግራት፣ ሽረ፣ ሽራሮ፣ ባድመ በዛ አካባቢ እንዴት ይሄዳል? አብይ ቀላል አይደለም። ውጊያ እኮ በጣም ከቢድ ነው። ውግቢያ ማግባት ምንድነው የምትፈለገው? መጀመሪያ ማለት ኡራል አሽከርካሪዎች፣ መድፍ፣ ታንክ ሁሉም ትረክባላችሁ እና እኛ ህዝቦችን የሚሞቱ። ኢትዮጵያ እኮ ትልቅ አገር ነው። 130 ሚሊዮን ጦርነት ከተፈጠረ በኋላ ወዴት መሄዳችሁ? ሁሉም ኢትዮጵያ ህዝቦች የት ቦታ? አሁን ለምሳሌ አብይ እኮ ስልጠና ላይ የሚቆይ ይፈልጋል። እንደ ጦርነት እንደዛ የሱ ማደርገው በኢትዮጵያ ውስጥ አሁን ለምሳሌ ምን አለ፣ እኛ ቀይ ባህር ፈልጋለን በጉልበት ወይም በሰላም። ለምን በኢትዮጵያ ለራሱ ጉዳይ ለምን አይተመለከት? ለምን የሱ አይን ለምን አለ 4 ኪሎ ብቻ ነው ያለው? የት ነው? በአማራ ክልል መሄድ አይችልም? በትግራይ ውስጥ መግባት አይችልም? እንዳስታወቃችሁ ወደ መቀለ እኔ ሁሉ ነገር ተከተለ። ለምሳሌ በሰሜን አውሮፓ አቆጣጠር 2020 ነበረ አይደለም እንደ የጦርነት ከተፈጠረ በኋላ በኢትዮጵያ ውስጥ እስከ ሳላምበሳ፣ አዲግራት፣ ውቅሮ እስከ መቀለ፣ አክሱም በጦርነት ከደረሰ በኋላ እና ምንድነው የሚለው? ለምን ኢትዮጵያ ህዝቦች ለምንድን ነው የምትገደላቸው? እና ለምሳሌ ትግራይያኖች ወደ አማራ ገብቶ ከታቃለ ራያ እና አማራ ክልል ገብቶ ላሊባላ፣ ገሸና፣ ደሴ፣ ወልዲያ፣ ማርሳ፣ ደብረ ታቦር፣ ደብረ ብርሃን፣ ደብረ ሲና እስከ ሸዋ ሮቢት መጨረሻ ደብረ ብርሃን መጣሁት አይደለም። 140 ኪሎ ሜትር ነው አዲስ አበባ ወይም ፊንፊኔ ምድረስ በስተ እንደዛ ይቆያል። እና ምን አለ በቃ ሰላም ወዳለን፣ ተቀንቀቃችሁ የትግራይ መከላከያ ሰራዊት፣ ትግራይ ጀግናዎቹን ቲዲኤፍ ምን ነው ሂድ ተመለሳችሁ ሂድ ወደ በቃ። እኔም ለምሳሌ ብዙ ህዝቦችን ለራሴ ይጠይቀኛላችሁ። ምንድን ነው የሚላችሁ? ምን አገባ በኢትዮጵያ ሀገር ሁሉ ጊዜ ለምን ትናገራለህ አንተ ሶማሊ ነህ አይደለም እንዴ? እኔ የሚለው ጋዜጠኛ ነኝ። ኢስት አፍሪካ ምስራቅ አፍሪካ ጋዜጠኛ ነኝ። ከፈለግ ጅቡቲ፣ ሱዳን፣ ሶማሊያ። አሁን ለምሳሌ ኢማራት የሚባለው ምን ያደረገ እንትና ሱዳን ጦርነት በኋላ መሳሪያዎችን ኡራል ታንኪዎች ሁሉም ይሰጣል የሚባለው አርኤስኤፍ። አሁን ይኸውልህ ኢስት አፍሪካ በቃ እንሳት አለ ሁሉ ቦታ፣ ኢትዮጵያ፣ ኤርትራ፣ ሱዳን፣ እኛውን ሶማሌ በቃ ትንሽ ሰላም አለን። አላህ ካለ ቢሉ ብዙ ሰላም እናገኛለን። በቃ እንደዛ ነው ነገሩ። እኔ እኮ መጀመሪያ አንድ ነገር ናግራለሁ። ኤርትራ፣ አብይ ኢትዮጵያ እና ደብረጽዮን ትግራይ ውጊያ እኮ ቀላል አይደለም። ውጊያ በቃ ገንዘብ ወይም ሚሞት፣ ማቆስላት፣ ማፈርሳት ሁሉን ነገር ያልቋል። ኢስት አፍሪካ እኛ አሁን ሰላምነት በቃ ወዳለን። እምቢ ካላችሁ ማን የሚሞተው? አሁን ኢትዮጵያ ለምሳሌ 130 ሚሊዮን ነው። አሁን ደ20 ጦርነት 2-3 ዓመት በኋላ ምንም እርዳታ በዛ አይገባም። በትግራይ ውስጥ አማራ ክልል አሁን በመሬት ላይ ስንት ህዝቦች ነው የሚሞተው ቀንና ማታ? እኔ እኮ በጣም ደስ ይለኛል። ጋዜጠኛ ነኝ። ኢስት አፍሪካ ወይም ምስራቅ አፍሪካ ለምሳሌ የሰው ልጅ አሁን ውጊያ አይወድም በእውነት። በነገራችን ላይ መሳሪያ ቀመት በዚህ
እና አውቃለሁ ኢሳያስ አፈወርቂ፣ አብይ አህመድ፣ ደብረጽዮን እና ጌታቸው ረዳ ወደ 4 ኪሎ ቦታ ገብቶ በቃ አሁን ውጊያ ይፈልጋል። የታንክ መድፍ፣ ኡራል፣ ሁሉ ነገር አሽከርካሪዎች፣ ትራኮች በሁሉ እኛ አየሁት። የት ነው የሚሄደው? ወደ ትግራይ። ትግራይ ከገባ በኋላ አንተም አትሸንፍም። ትግራይኖቹ እኮ ጀግኖች ናቸው። እኛ ምን አየሁት 15 ስንት ነው መሰለኝ አይሁንም 20 ሺህ ወይም ምናምን ሙርከኞች እስር ቤቶች በመቀለ ውስጥ ነበራችሁ። በሰሜናዊ አውሮፓ አቆጣጠር